السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلامنا. لا الحمد لله. ጥያቄ ለመጠየቅ ነው። አንድ ሰው ጠንቋይ ቤት ከሄደ ከእስልምና ይወጣል የሚባል ሰምቼ ነው። ከእስልምና ድጋሚ ሻሃዳ መያዝ አለበት? ስሜት አድርገን ወደ ጠንቋይ ቤት መሄድ ለሁለት ይከፈላል። አንደኛ ከእስልምና የሚያስወጣበት ጊዜ አለ። ሁለተኛ ከእስልምና አይወጣም ግን የ40 ቀን ሶላቱ ተቀባይነት የማይቀበልበት ሁኔታ አለ። ወደ መጀመሪያው ስንመጣ ጊዜ ከእስልምና የሚያስወጣው መቼ ነው ከተባለ ያ ጠንቋይ የተናገረው ንግግር ጠንቋይን ሄዶ ጠይቆ የተናገረው ንግግር እውነተኛ ንግግር ነው ብሎ ካመነና ከተቀበለበት። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን አታ ዐራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም አሉ። ወደ ጠንቋይ ዘንድ በመሄድ ስለሆነ ነገር የጠየቀ የሩቅን ነገር ወይ ደብቅን ነገር ነው ጠንቋይ የሚጠይቀው። ከዚያ በኋላ ያንን ጠይቆ እውነትን የተናገረው ብሎ አምኖ የተቀበለ ሰው በእርግጥም በእኔ ላይ የተወረደውን ክዷል ብሎ ተናገሩ። ቁርአንን ክዷል፣ ኢስላምን ክዷል። ለምን ከተባለ የሩቅን የሚያውቀው ማን ብቻ ነው? አላህ ሱብሓነሁ ወተዓላ ብቻ ነው። ገብታችኋል? አላህ በቁርአን ላይ ዓሊሙል ገይቢ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ይላል። እኔ የሩቅ አዋቂ ነኝ፣ በሩቅ እውቀቴ ላይ አንድንም አላሳውቅም ብሏል። ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢለላህ ይላል በሱረቱ ነምል ላይ። በሰማያትና በምድር ያለን የድብቅና ምስጢር ነገርን ከአላህ ውጭ ሌላ ማንም የሚያውቅ የለም እያለ ይናገራል። ቁል ላ አምሊኩ ሊነፍሲ ነፍዐን ወላ ደረን ኢላ ማ ሻአ አላህ ወለው ኩንቱ አዕለሙል ገይብ ለስተክተርቱ ሚነል ኸይር ወማ መሰኒ የሱእ እያለ ይናገራል። እነዚህ ሁሉ አናቅጾች አላህ ሱብሓነሁ ወተዓላ የሩቅንና የድብቅ ነገራቶችን እርሱ ብቻ እንደሚያውቅ ነው። ከአላህ ውጭ ይሄ ጠንቋይ የሩቅንና ድብቅ ነገራትን ያውቃል ብሎ ከተናገረ በአላህ ላይ አገራው ማለት ነው። ዒልሙል ገይብ ኻሱን ቢላህ ሱብሓነሁ ወተዓላ። ይሄ ነው የሩቅ እውቀት በአላህ ሱብሓነሁ ወተዓላ ብቻ የእርሱ የግል የሆነ ነገር ነው። በቃ በዚህ ላይ አንድም ሰው በእርሱ ላይ ካገረን አላህ እንደ ካድን የሚቆጠሩ። ለዚህ ነው የተናገረውን አምኖ የተቀበለ ሰው ይክዳል ብለው የተናገሩት። ሁለተኛው ደግሞ ምንድን ነው? ወደ ጠንቋይ ዘንድ ጠንቋይ የሚለውን ይሄ ሰውዬ የ40 ቀን ሶላቱ ተቀባይነት የለውም። ነቢያችን ሰለላሁ ዐለይሂ ወሰለም መን አታ ዐራፈን ፈሰአለሁ ዐን ሸይኢን ለም ትቅበል ለሁ ሶላት 40 የውመን ይላል አሉ። ወደ ጠንቋይ ዘንድ ሄዶ ስለሆነ ነገር የጠየቀ ሰው የ40 ቀን ሶላቱ ተቀባይነት የለውም አሉ። ይህን ይመስላል። እሺ ማብራራት ይችላል አንዴ ውስጥ ከቅርታ ጋራ አንድ ሰው ልጅ ታሞበት በሰው ግፊነት ሂዶ ግን በልቡ አያውቅም ያ ልጅ ድንልኛል ካረገ ግን አምንበትም ያድናል ብሎ አያምንበትም። ከፋራው ምንድነው? እሸት ወደ ጠንቋይ ዘንድ መሄድ አይቻልም። የሄደ ሰው አምኖበት ከሆነ ከእስልምና ይወጣል። ሳያምንበትም ቢሆን ግን ሄዶ ነቢያችን ሰለላሁ ዐለይሂ ወሰለም ሐድ ሳሒር ደርቡ ቢሰይፍ ብለዋል። የጠንቋይ ሰው ፍርዱ አንገቱ መቀላት ነው በሰይፍ ብለዋል። ምክንያቱም የሰዎችን ህይወት እየቀላ ነው እና እርሱ የብዙ ሰዎች ህይወትን ከሚቀላ ሰውዬ የአንድ እርሱ ህይወት ቢቀላ ይሻላል። አንገቱ በለው። አይሽ ከተዋነች እችን በለ ቆረጥ አድርጓትና ምን ማድረግ አለበት? እሺ ከፋራው ተውበት ማድረግ ወደ አላህ ሱብሓነሁ ወተዓላ። አይሰማም? ሁሱ ሰላም አለይኩም። ወአለይኩም ሰላም መሐመድ። እሺ ሰላም ነው ኡስታዝ? ዳኝ አልሐምዱሊላህ። እኔ እንኳ የሆነ በቀደም የሆነ ሻሃዳ የያዘውን ልጅ እና የሆነች እህታችን ነበረች ያስያዘችው። የሆነ ክርስቲያን ጠይቆኝ እንዴት ነው ማስያዝ ሴት ይቻላል ወይ ሻሃዳ ብሎኝ
ያው ትንሽ ስላወዛገበኝ ነው እዚህ ላይ ማብራሪያ እንድሰጥ ፈልጌ ነው። ሴት ልጅ ሻሃዳ ማስያዝ ትችላለች፣ ችግር የለውም። ሴት ልጅ ሻሃዳ ማስያዝ ትችላለች። እሺ፣ ምንም የሚከለክል ማስረጃ የለም። ሴቶች ሻሃዳ ማስያዝ ይችላሉ። እሺ፣ ጀዛኩሙላህ ኸይር። እንዴት ነው እናንተን ማግኘት የምችለው? ማለት በውስጥ ላይ የሆነ በውስጥ ማውራት የምፈልገው ነበረኝ እዚህ እንትን ላይ የማይቀር በዚህ ጠይቅ ወንድም። እሺ፣ በውስጥ ቴክስት ጻፈ። እንደዚያው ከሆነ በዚህ መናገር ካልፈለግ አየዋለሁ ስወጣ ኢንሻአላህ። መርሐባሽ። አይ እሺ፣ ጥያቄ ያለው አለ ከገባችሁት? እሺ፣ ከላይ ማን ነበር ስም? ነብዩ እንዴት ነህ? ነብዩ አቤት። ደህና ነህ? አለን። ሰላም ነው አለን። ስንት አምላክ ነው የምታመልከው? ማለት ስንት አምላክ ነው የምታመልከው? ሶስት አምላክ ወይንስ አንድ? አልተገለጠም ያለ ማን ነው? እሱ ነው መጽሐፍ ቅዱስ እግዚአብሔር አልተገለጠም። አላህ ጭንቅላት አለ። መጽሐፍ ቅዱስ ላይ አምላክ አልተገለጠም። ላሳየህ አንድ ጥያቄ ና ቆየና ና አንድ አዳምጠኝ። አምላክ አልተገለጠም ይላል መጽሐፍ ቅዱስ ላይ። ላሳየህ አንድ አዳምጠኝ። አላህ ጭንቅላት አለው። አላህ ጭንቅላት አለው። አሳይቼ ነው የምትሄደው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 መቼም ቢሆን እግዚአብሔርን ያየው አንድ እንኳን የለም። መቼም ቢሆን እግዚአብሔርን ያየው አንድ እንኳን የለም ይላል። ወረዳ ያያችሁት? እግዚአብሔር አልተገለጠም። ያው አንድ እንኳን ያየው የለም እግዚአብሔርን ይላል። ወፍ ያው ይሄ ነው። እሺ፣ ጥያቄ ያለው ክርስቲያን አለ? ከላይ አለ። ኪነ ጥበብ አቤት። ሰላም ነው አለው። እንዴት ነህ? አለን። ሰላም ነው አለን። አይ እሺ፣ በቃ መርሐባ። እሺ፣ መርሐባ። ሽክራን። እሺ፣ እሺ፣ ጥያቄ ምንድን ነው? ኪነ ጥበብ ቀጥል። ኧረ እኔም ጥያቄ ነኝ። ገባው ታታች ነበርኩኝ፣ አስገባኝ። መጠየቅ ትችላለህ። እሺ፣ አሁን የጀመረውን ቀጥልለት አንተ። እግዚአብሔር ተገልጧል አልተገለጠም? ታይቷል አልታየም? ታይቷል። በልጁ ተተርኳል። ጥያቄው እግዚአብሔር ታይቷል ወይንስ አልታየም? እግዚአብሔር ነው። ወልድ ራሱ እግዚአብሔር ነው ስለሚል ማለት ነው። እግዚአብሔር ታይቷል ይላል ወይንስ አይልም? መጽሐፍ ቅዱስ ሲናገር እግዚአብሔር አንድ ልጅ እኮ ያየው የለም፣ ማንም ያየው የለም። ግን አንድ ልጁ ተረከው እግዚአብሔር እኮ ቃል እግዚአብሔር ራሱ ነው የመጣው። ተረኮታል አልተረከውም ሳይሆን መጽሐፍ ቅዱስ ላይ እግዚአብሔር ታይቷል ወይንስ አልታየም? አልታየም አይደል? በስጋ ተገልጾ ታይቷል ነው። እግዚአብሔር ልጁ ሳይሆን እግዚአብሔር ራሱ። ወልድ እኮ እግዚአብሔር ነው። ቆይ ማተየ ጨርሰው እግዚአብሔር አንድያ ልጅ ነው የላከው ወይንስ እግዚአብሔር ራሱ ነው የመጣው? እግዚአብሔር አንድያ ልጅ ነው የላከው። እሱ ራሱም እግዚአብሔር ነው። የሚባላለት ሶስት አምላክ አራት አምላክ የሚባል የለም። አንድ አምላክ እግዚአብሔር ነው የላከው። ራሱ እግዚአብሔር ነው። ልጁ አለው። ልጁንም ደግሞ ለኛ ብሎ ልኮናልና ይኸውልህ፣ እግዚአብሔር ነው የላከው ወይንስ እግዚአብሔር ልጁን ነው የላከው? እግዚአብሔር ልጁን ልኳል፣ ግን ራሱ እግዚአብሔር ነው አልኩህ እኮ። ስለዚህ እግዚአብሔር ልኮታል። አንዴ ቃል ራሱ እግዚአብሔር ስለሚል እኮ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እኮ። እሺ፣ ስለዚህ እግዚአብሔርን ልኮታል አይደለ? አንደኛ ልጁን ያለ እናት ወልዶታል። እንዳስተምሮ ወልዶታል።
ያለ እናት ተወልዶታል ማለት ወይም ደግሞ ቃል ማለት ነው። ቃሉ ብሎ ያው ምንም ሊገለጽ በማይችል መልኩ ተገልጿል። አንደኛ ልጁ ለኛ ሰጥቶናል። ከማህፀኔ ወለድኩህ የሚለው አብ ነው አይደለ? ኢየሱስ ክርስቶስን ከማህፀኔ ወለድኩህ የሚለው አብ ነው። ያለ ልጁ ተሰማይ ያለ እናት ወልዶታል፣ በምድር ደግሞ ያለ አባት። እግዚአብሔር ከማህፀኔ ወለድኩህ ይላል። ኢየሱስ ክርስቶስን ከማህፀኑ ነው የወለደው እኮ እየነገርኩ ይመስለኛል። ከፍ ማለት ቃል ማለት ነው አይደል? ቃሉ ነው አይደለም። ከማህፀኔ ወለድኩህ ይላል እግዚአብሔር። ማህፀን አለው እንዴ? እግዚአብሔር ማህፀን አለው የለውም በሚለው ጥያቄ ላይ ቃሉ እንደሚለው ማውራት እንችላለን እንጂ እግዚአብሔር ማህፀን አለው ወይ ብለህ ስለጠየቀኝ ጥያቄ አንድነትና ሶስትነቱን ለመግለጥ ለኛ በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ እኮ ቃልም ሥጋ ሆነ ብሎ ቃልም እግዚአብሔር ነበረ ብሎ ስለተናገረ ማለት ነው። ስለዚህ ማህፀን አለው የለውም ለማለት ማስረጃ ትሰጠኛለህ? ማህፀን አለው የለውም አይልም፣ ወለድኩት ነው የሚለው። እሺ ማን የወለደው? አባቱ። እሺ አባቱ ነው የወለደው አይደል? አባቱ ልኮታል ወደ ምድር ማለት ነው። ያለ እናት ወልዶ ማለት ነው። ከማን ነው ጸንሳ የተገኘችው? እንትና ማለች ማርያም የጸነሰችው ከማን ነው? በመንፈስ ቅዱስ ነው የጸነሰችው። አይደለም ከማን ነው የጸነሰችው ነው ያልኩት። በማን ሳይሆን ከማን ነው የጸነሰችው? ማርያም የራሱ ነው የገባው እንጂ ጸነሰችው ማለት ከማን ነው ጸንሳ የተገኘችው? ማርያም ከማን ነው ጸንሳ የተገኘችው? ከማንም አይደለም ያለ እሱ ያለ አባት ያለ ወንድ ዘር በእናቱ ተወልዷል፣ ተጸንሷል ማለት ነው በመንፈስ ቅዱስ። ከማን ነው ጸንሳ የተገኘችው? ከማንም አልጸነሰችም ማለት አልገባኝም። ጥያቄውን ግልጽ አድርገው። ከማን ነው ጸንሳ የተገኘችው? ከማንም አይደለም እንዴ? አልገባኝም። ማርያም እኮ እየነገርኩ መሰለኝ እኮ ማርያም እንደኛ ሰው ነች። ሰው ነች። ማርያም የፈጠራት ራሱ ወልድ ነው። ሁሉ በእርሱ ሆነ ስለሚል አንዳች እንኳን ያለ እሱ ያልሆነ የለም ስለሚል ማርያም ሰው እንደኛ ሰው ናት። እርሱ ነው የፈጠራት። በፈጠረው ፍጡር ገብርኤል በላከው ልክ ገብርኤል ተናገረ። በመነገር ይሁንልኝ ትትል በምናይተ መንገጽ ግባ ገብቷል። በመንፈስ ቅዱስ ጸንሰዋለች። በመንፈስ ቅዱስ ነው የጸነሰችው። እሺ መጸነስ ማለት ማርገዝ ማለት ነው አይደለ? ስለዚህ ከማን ነው ጸንሳ የተገኘችው ወይንም ከማን ነው አርግዛ የተገኘችው? ማርያም እንደ መጽሐፍ ቅዱስ ይሄን አይናገርም። አይ ጥያቄው እየነገርኩ ይመስለኛል እና እንደኛ ሰው ነኝ። ስለዚህ በመንፈስ ቅዱስ ገብቷል። ገብርኤል ልኮት አብስሯት ማለት ነው። ከምን እንደጸነሰች አይናገርም ወይ? ከማን ጸንሳ ተገኘች? አሁንም ግልጽ አይደለም ጥያቄው። እሺ ከመንፈስ ቅዱስ ነው ጸንሳ የተገኘችው። በመንፈስ ቅዱስ እኮ ብያለሁ። አንተ እኮ በማን ነው እያልከኝ? በመንፈስ ቅዱስ አይደለም በማን ሳይሆን ከማን ነው ጸንሳ የተገኘችው? ለምሳሌ አንተ እናትህ ሸጊቱ ብትሆን አንተን ጸንሳ ቢሆን ኖሮ አባትህ ለምሳሌ በላይነህ ቢባል ሸጊቱ ከበላይነህ ጸንሳ ተገኘች ይባላል። እርሱ እንዳስጸነሳት እንረዳለን። ማርያምስ ከማን ጸንሳ እንደተገኘች ይናገራል ወይ መጽሐፉ? አዎ ከመንፈስ ቅዱስ ጸንሳ ተገኘች። ለምንድን ነው ታዲያ መንፈስ ቅዱስ አባት ተብሎ የማይጠራው ለኢየሱስ ክርስቶስ? ከእርሱ ጸንሳ ማለት ነው። መንፈስ ቅዱስ ሰራጺ ይባላል። ምንድነው ሳይሆን ከማን ነው የጸነሰችው? ከመንፈስ ቅዱስ ጸነሰችልና ያጸነሳ ካል ነው እንጂ አባት ሊባል የሚገባው አብ። ለምንድን ነው አባት የተባለው? መንፈስ ቅዱስ ሊገለጽም ሊታይም የማይችል መንፈስ ቅዱስ አጽናኝ የሆነ መንፈስ ቅዱስ ሊገለጽም የማይችል ነው። በመጀመሪያ መንፈስ ቅዱስ ሊገለጽ አይችልም። አልተገለጸም። መንፈስ ቅዱስ አጽናኝ ነው። አልተገለጠም። እሱ ወልድ ልኮልናል። እሱም ደግሞ ወልድ ትሄድ ወደ እሱ ልኮልናል። ስለዚህ ስለዚህ ጸነሰችው ማለት ተገናኘችው ማለት አይደለም። በመንፈስ ቅዱስ ጸነሰችው ማለት ተገናኘችው ማለት አይደለም። እዚህ ጋር ታገናኙ። ምን ማለት ነው? በመንፈስ ቅዱስ ጸነሰችው ማለት መንፈስ ነው። ሊታይ ሊዳስስ የማይችል አጽናኝ የሆነ ነው እንጂ ከወልድ ጋር ከመንፈስ ቅዱስ ከወልድ ጋርና ከአብ ጋር የሚገናኝ አይደለም። ተጨማሪ እንዴት ከእርሱ ጸነሰች? እንዴት በመንፈስ ጸነሰችው እኮ ነው። በመንፈስ ማለት እኮ ተገናኘችው ማለት አይደለም እኮ። ተገናኘች ማለት አይደለም። እሱማ ለሰው ነው። አሁን ከአምላክ ጸነሰች ሲባል እንዴት ነው የጸነሰችው? እንዴት ጸነሰችው የሚል መጽሐፍ ቅዱስ ሰጠኛል።
ጥያቄ እኮ እየጠየኩ ነው። እንዴት ነው የጸነሰችው? ከመንፈስቸው እያልኩ ነው። በመንፈስ ቅዱስ መንፈስ ማለት ሊታይ ሊዳሰስ የማይችል መንፈስ ማለት ከእግዚአብሔር የሚሰጥ ነው። እግዚአብሔር የሚልክ ነው። እግዚአብሔር በእግዚአብሔር ዘንድ ያለ ነው እኮ። መንፈስ ማለት ምን ማለት ነው? አይደለም ጥያቄ። እንዴት ጸነሰች? እሺ እኔ ለምሳሌ ላስረዳህ። እኔ እናንተ ስንወለድ ጊዜ እናቶቻችን ከአባቶቻችን ሲጸነሱን ግብረ ስጋ ግንኙነት ያደርጋሉ። ገብቶሃል አይደለ? ይሄ ደግሞ እንደዛ አይደለም አልከኝ፣ ሰማሁ። እሺ እንደዛ አይደለም የማርያም። እንዴት ነው ከመንፈስ ቅዱስ ከአምላክ የጸነሰችው? እርሷ እንዴት አይታወቅም? ይሄም አይታወቅም ካልክ አልፈዋለች። አይታወቅም አይደለም። አሁን አንተ እየጠየቅኝ ያለው ምን መሰለህ? አንተ ልትለኝ የገባው ኦኬ፣ አንተ ልትለኝ የፈለከው ነገር ምን አለ መሰለህ? መንፈስ ቅዱስ እንዴት ሆኖ ተጸነሰ፣ እንዴት ሆኖ ተገናኘ እያልከኝ ይመስለኛል። እንዴት ከእርሱ ጸነሰች? እግዚአብሔር ነው እኮ የተናገረ። ይሄን በመንፈስ ተጸነሰ ነው የሚለው። መንፈስ ቅዱስ ነው የጸነሰው። መንፈስ ቅዱስ ማለት የሚላክ የሚያበረታ ተናግሯል። እግዚአብሔር ስለተናገረም እኮ ነው መጽሐፉ ላይ ያን አንስቼ እየጠየኩኝ ያለው። እንዴት ነው የጸነሰችው ከመንፈስ ቅዱስ? አይታወቅም። ዝም ብሎ ከመንፈስ ቅዱስ ይታወቃል አይታወቅም በሚለው ካለ አሳየኝ ማለት አው ያላነበብኩም አሳየኝ። እንዴት ጸነሰችው መንፈስ የሚል የለም ካለ ማሳየኝ ይታወቃል። አይ ማሳየኝ በማስረጃ ወራ እንዴ በማስረጃ መንፈስ ቅዱስ እኮ መንፈስ ነው። በቃ እሺ ከላይ ያለው ክርስቲያን ይታወቃል እያለ ነው። እሺ እና ማን ነው ናታኒም ንገሯት፣ እንዴት ነው የጸነሰው? እሺ በቅድሚያ ሰላም ነህ? እንዴት ነህ? ደህና ነኝ አልሐምዱሊላህ። ስላየሁ ደስ ብሎኛል እውነት። እሺ ማርያም ከማን ነው የጸነሰች የሚለው ነገር ነውና መጽሐፍ ቅዱሳዊ ቃል ደግሞ ይታወቃል አይባልም። ቁርአን እንዴት ታወቃል? ምንድነው ያልከው? ከመንፈስ ቅዱስ እንዴት ጸነሰች ለሚለው ቁርአን እንዴት ታወቀ ነው መልሱ? አይሰማም አይደለም። ምክንያቱም እንዴት ታወቀ አይባልም። ይሄ እኛ የመጽሐፍ ቅዱሳችን የወንጌል ዋና እንትናችን ነው። ስለዚህ አንተ አሁን ቁርአን እንዴት ታወቀ ብልክ ምን ትለኛለህ? ምን አገናኘው? ከእኔ ከአምላክ ተጸንሷል ብያለሁ ስለማላምን ይሄ ጥያቄ ነገር ምንም የሚመጣ ጥያቄ አይደለም። ገብቶሃል? ስለዚህ አንተ አምላክ ከአምላክ ተጸንሷል ካልክ ይሄ እንዴት አምላክ እናምናለና ባታምንም አላልኩም። ታምናለህ፣ ግን እንዴት ልታምን ቻልክ? ይሄን ነገር ነው ዝም ብሎ ተጽፎ ስላገኘህ ነው? እንዴት እንደተጸነሰ ያልተገለጸ መጽሐፉ ላይ እንዴት አላምን ደግሞ ወንጌል እኮ ነው። በቃ የኛ ዋና ወንጌላችን ነው። ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ስጋ ሆነ ነው። በመንፈስ ቅዱስ አምላክ እንዴት አምላክ በመላእክቱ ምክንያት አምላክ የተጸነሰው ይኸውልህ ቃሉ ነው። ቃሉ ትንፋሹ ነው። ቃሉ ነው ስጋ የሆነው እንጂ ሁለት አምላክ ሶስት አምላክ ኖሮ አይደለም። ንግግሩ ነው ስጋ የሆነው ቃሉ ትንፋሹ። አዎ ቃሉ ነው ስጋ የሆነው። ኢየሱስ ክርስቶስ በመጀመሪያ አምላክ ንግግር ነበር ማለት ነው። የአምላክ ንግግር ነበር ኢየሱስ ክርስቶስ። ድምጽ ይቆራልጣል። እኔ ጋር ነው አንተ ጋር ነው? ይሰማል አይደል? የአምላክ ንግግር ነበር ወይ ኢየሱስ ክርስቶስ? እሺ በቃ ይሄን ጥያቄ አለው ጥያቄ እሺ ዓለም ሳይፈጠር ኢየሱስ ክርስቶስ ከአብ የተወለደው መቼ ነው? እሺ እናውራ። እሺ ኢየሱስ ክርስቶስ ከማርያም የተወለደው እንዴት እንደሆነ ከሚለው እዛው መንፈስ ቅዱስ ጋር ነው የምናወራው እኔ እናንተ ማለት ነው። እሺ አውራ። እሺ መንፈስ ቅዱስ እንዴት ተገለጸ ላልከኝ ጥያቄና ማለቴ ባለውበት ሀገር ላይ ምን የሚባል አለና ተመልሰኛለህ ጠይቀህና ያው ይባል እሰማለሁ ማለት ነውና ቁርአን እንዴት ነው ወረደ? ገብርኤል ይዞት ወረደ። ያ ቁርአን ገብርኤል ይዞት ወረደ ይባላል አይደል? እሺ ቁርአን ወረደ። ቁርአኑን የእግዚአብሔር ወይም ደግሞ ያላህ ቃል ነው ወይስ አይደለም? ቁርአን የአላህ ቃል ነው። በጣም ጥሩ። እሺ ወልድ ማለት ደግሞ የእግዚአብሔር ቃል ነው ብለን እናምናለን።
ቃሉ ፍጡር ነው ወይስ ፍጡር አይደለም? መልስልኝ። ባለሁበት ቦታ ስላለሁ ማለት ነው እየጠየቅኩ ያለሁት። ትባልስ ነው የምሰማው። ቃሉ ፍጡር ነው ፈጣሪ ማለት ያላህ ቃል ቃሉ ነው አይደለ? ቁርአን ያላህ ቃል ፍጡር ነው ወይ ፍጡር አይደለም? እሺ ፍጡርም ፈጣሪ አይደለም፣ እሱ ባህሪ ነው። ባህሪ ማለት ነው። ባህሪ ማለት መገለጫ ማለት ነው። እሺ መገለጫ። እሺ ኦኬ ችግር የለውም። እሺ ቁርአኑ ላይ ያለው ቁርአኑ የአላህ ቃል ቁርአን የእግዚአብሔር ቃል ነው ወይም ደግሞ የአላህ ቃል ነው ብለህ ነው የምታምነው አይደለ? ፍጡሩ አይደለም ወይስ ፍጡር ነው? ፍጡር አይደለም። ጊዜ እንደገና መልስልህ። ቀጣይ መልስልህ። አይ ፍጡር ነው ወይስ ፍጡር አይደለም? ቀጣይ መልስልህ። ባህሪው ነው። ባህሪ ማለት ምን ማለት ነው? መገለጫ ማለት። ስለዚህ ፍጡር ባህሪ ነው። ባህሪ ማለት ፍጡር ነው ማለት ነው እያልከኝ ነው ማለት ነው። ማን ያለ አላልኩም እያልከኝ ነው ማለት ነው ያልኩት። ማን ያልከኝ ነው እኮ ዝም ያወራ አላልኩም። እንደዚህ ስለ ጊዜ ብለሃል በለኝ ይዛል አላልኩም። እኔ ውሸት አላወራም። እሺ ቀጥል። አዎ እንደዚያ ነው። እሺ አንተ የአምላክ ቃል ፈጣሪ ነው ብለህ ነው የምታምነው ፍጡር ነው ብለህ ነው የምታምነው? ቃል ማለት እኮ ቃሉ ነው ቃሉ እንጂ ፍጡር አይደለም ብዬ አምናለሁ። ስለዚህ ፈጣሪ ነው አይደል የአምላክ ቃል እንዳንተ? ቃሉ እግዚአብሔር ነው ስለሚል በዮሐንስ ወንጌል እግዚአብሔር ነው ብዬ አምናለሁ። መጽሐፍ ቅዱስ የአምላክ ቃል ነው አይደለም? ቃሉ መጽሐፍ ቅዱስ የአምላክ ቃል ነው አይደለም? መጽሐፍ ቅዱስ የአምላክ ቃል ነው፣ ቅዱስ ነው፣ የተጻፈ ነው፣ የጻፉት ነው የአምላክ ቃል ነው። ስለዚህ መጽሐፍ ቅዱስ ፈጣሪ ነው ማለት ነው የአምላክ ቃል ስለሆነ